ዮሐና ዮሐና ተነሺ፣ ፈተና አለብሽ አይደል እንዴ? እንዴት ነው እስካሁን ድረስ የምተኘው? ኡፍ እማዬ፣ ፈተና እኮ የለኝም። ሲቀጥል ደግሞ በሚቀጥለው አመት ነው የምፈተነው። ፈተናም ትምህርትም የለኝም አሁን። እንደውም ገበያ እኮ ሄዳለሁ ብዬ አስቤ ነበር። ለምን በጧት አልቀሰቀሽኝም? ስትላት እናትየው ኤልሳም አይ እንግዲህ ነገርኩሽ፣ ተነሽና ጥናትሽን አጥኚ። እኔ ሂጄ ስራ ጨርሼ ስመጣ አብረን ገበያ እንወጣለን። አሁን ግን ጥናትሽን በደንብ ማጥናት አለብሽ፣ ተነሽ ስትላት ልጇን ዮሐናም መለስ አደረገችና አይ እማዬ፣ እኔ ጥናት የለኝም ብዬሻለሁ። በዛ ላይ ደግሞ ጧት አጥንቻለሁ፣ ሌሊት ተነስቼም አጥንቻለሁ። ስለዚህ ጨርሻለሁ ጥናት። እንግዳውስ ገበያ ብቻሽን አትሄጂም ካልሽኝ አንቺ ጋር ሄጄ ስራ አግዝሻለሁ። ስለዚህ አንቺ ምግቡን ትሰሪያለሽ፣ እኔ ደግሞ ጽዳቱን አጸዳለሁ። እናም ቶሎ ቶሎ ጨርሰን ስራውን እንመለስና ገበያ እንወጣለን እማዬ ስትላት እናትየው ኤልሳም እሺ በቃ ችግር የለውም ነይ ተነሽና አብረን እንሄዳለን ትላታለች። ኤልሳና ልጇ ዮሐና ተነስተው ኤልሳ ወደምትሰራበት ቤት ልጇን ይዛት ትሄዳለች። በነገራችን ላይ የዚህ ድራማ ታሪክ ገና ከጅምሩ በጣም የሚያሳዝን ነው። ክፍል 1 ነው። ነገር ግን አንዲት እናት ልጇን ለማሳደግ ያሳለፈችው ውጣ ውረድ፣ አሁንም ያለችበት ሁኔታ ምን ያክል ስድብ እንደምትቀበልና ምን ያክል ውጣ ውረድን ከፍ ዝቅን እንደምታይ የሚያሳይ ድራማ ነው ማለት ነው። የቤቷ ባለቤት ልጅቷ በጣም ኃይለኛ በእምነት ትባላለች ልጅቷ ስም። እናም በጣም ኃይለኛና ነገረኛ ቢጤ ናት ማለት ነው። ቅብጥ ያለች ናት ደግሞ እና እነሱም በጣም ሀብታም ስለሆኑ በጣም ነው የሚያቀብጧት። እናም እነሱ እንደመጡ ልዑል ሳሎን ላይ ቁጭ ብሎ እያጠና ስለነበረ ሰላም ብለውት ከገቡ በኋላ እሱም ሰላም ካላችሁ በኋላ እነሱ ወደ ማር ቤት ይገባሉ ማለት ነው። እናም የቤቱ ባለቤት ከሚስቱ ጋር ሄዶ ቆይ እነዚህ ልጆች ስራ አይሰሩም ማለት ነው? ምንድን ነው ቆይ ድርጅቱ ጋር ገብተው አይሰሩም እንዴ? እኔ እየለፋው እየደከምኩ እነሱ ቁጭ ብለው ነው የሚበሉት ማለት ነው? ወይስ እስከ መች ድረስ ነው እኔ የምላቸውን የማይሰሙት ብሎ ለሚስቱ ሲነግራት፣ ሚስትየውም ምን እያልክ ነው ያለኸው? እና አንተ ከደከምክ ግዴታ ልጆቹ መድከም አለባቸው? አዎ ልጆቹም መድከም አለባቸው። እኔ እንደምለፋውና እንደምደክመው እነሱም መድከም አለባቸው። አይ እንግዲህ ልጆችን ለቀቅ አድርጋቸው። አንተ ስለለፋህና ስለደከምክ እነሱ መድከም የለባቸውም። እና ቁጭ ብሎ የማንም ጎፈሬ ያበጥራሉ ብሎ ሲላት፣ እሷም የማንም ጎፈሬ ያበጥሩ ምን አስጨነቀ አንተ? አጨቅጭቃቸው በቃ። እነሱ በሚፈልጉበት መንገድና በሚፈልጉበት መስመር መሄድ መብታቸው ነው። ምንም ነገር ልጆች እንድትናገርብኝ አልፈልግም ስትለው፣ ባልየውም ትቷት ይወጣል ማለት ነው። ትቷት ወጥቶ ወደዛኛው ክላስ ሲገባ ልዑል እያጠና ስለነበረ አንተ በቃ እዚህ ወረቀት ላይ ተቸክለህ እስከ መች ድረስ ነው? ይልቁንስ ትምህርትን ስትጨርስ ድርጅቱ ጋር ትሰራለህ ብያህን ነበር እንዴ ሲለው፣ ልጁ ልዑልም አዎ አባዬ ብለኸኝ ነበር፣ ነገር ግን አንተ ብትለኝ እኔ ደግሞ እሺ አላልኩህም አይደል? ብነግረኝም እኔ ዝም ነው ያልኩበት ሰዓቱ። እሺ አላልኩህም። እናንተ እስከ መች ድረስ ነው እዚህ ወረቀት ላይ ተቸክላችሁ እኔ እምላችሁን ነገር አትሰሙም አይደለም? ቆይ ግን እስከ መች ድረስ ነው? ድርጅቱ ባዶ እንዳይቀር ትምህርት ምንም ትርጉም የለውም። ስለዚህ ድርጅቱ ጋር መጥተህ ትሰራለህ ብዬ ነበር፣ ነገር ግን እናንተ ልሰሙኝ አልቻላችሁም አይደል ሲለው፣ ልጁም ልዑል ግራ ተጋብቶ እኔ የምፈልገውን ህልም ነው መከተል የምፈልገው፣ እኔ ምን አገባኝ ታዲያ ስለ ድርጅቱ? እኔ አላማዬንና እቅደን ነው ማሳካት የምፈልገው እያለ ብቻውን ያጉረመርማል ልጁ። በሌላ በኩል ክንዴ የሚባለው የቤቱ ባለቤት የመጀመሪያ ልጁ ከሌላ የወለዳት ከቤት ይመጣል ማለት ነው። ገና እንደገባ የኤልሳ ልጅ ዮሐና ቤት እያጸዳች ስለነበረ፣ ከዛ በፊት ግን የኤልሳ ልጅ ዮሐና ቤት እያጸዳች እያለ እቺ በእምነት ተብዬዋ የቤቱ ባለቤት ልጅ ትመጣና ቆይ አንቺ ደግሞ ማነሽ? ምን እየሰራሽ ነው ስትላት፣ እኔ ዮሐና እባላለሁ። ማን ስምሽን ጠየቀሽ? ማንሽ አንቺ ነው ያልኩሽ። እኔ የኤልሳ ልጅ ነኝ ስትላት፣ የዛች አሮጊት ሰራተኛ ልጅ ነሽ እንዴ? በቃ አንቺ ከሆንሽስ በደንብ አጽጂ፣ እንዳይቆሽሽ በደንብ አድርገሽ አጽጂ ብላ ትታት ትሄዳለች ማለት ነው። ልጅቷን በጣም ግርም ብሏትኝ ወይ ጉድ እያለች በራሷ ጊዜ ትጨነቃለች ማለት ነው። በሌላ በኩል እናቷ ጋር ትሄድና እቹ በእምነት ተብዬዋ አየሽ እማዬ፣ እነዚህ ሰዎች ግን ምን እያደረጉ ነው? ልብስ የሚባል ነገር እኮ የለኝም፣ እንዴት ነው እስካሁን ድረስ ያላጠበችልኝ ብላ ምላስ ትናገራለች። እንዴ ምን እያልሽ ነው ያለሽው? እስካሁን ድረስ ልብስሽን አላጠቡልሽም? አዎ ልብሴን አላጠቡልኝም ትላታለች። እሷም ሂጅና ጥሪያቸው እሺ
ትላታለች። ሂዳ ጠርታቸው እናትና ልጅ ማለቴ ኤልሳና ዮሐና ሴትዮዋ ወዳለችበት ክላስ ይገባሉ። ልጅቷም ተከትላ ትገባና ፊት ለፊት ቆማ ሴትዮቱን ስታናግራት እኔ ምልሽ ቆይ የትኛው ስራ በዝቶብሽ ነው እስካሁን ድረስ ማለቴ ያላስተካከልሽ ሁሉም ነገር? ምን አጠፋው ደግሞ? ምን ጎደለ ትዬ? እንዴ እንዴት ነው እንደዚህ የምትይኝ? እያሾፍሽብኝ ነው ወይስ አልነገርሻትም ልጅ ስትላት፣ ኧረ ተያት ነግሬያታለሁ። ያው እንደምታውቂያት እሷ ሁልጊዜ በኛ ላይ ማሾፍ ነው ስራዋ። እውነት ነው እያሾፍሽ ነው ማለት ነው? እንዴት እኔ ላይ ታሾፊያለሽ? አንቺ እኮ ማለት ልጅሽ ታማ መሄጃ ቀዳዳው ጠፍቶሽ ልጅሽን ያሳከምኩልሽ ሴትዮ ነኝ። ስለዚህ መርሳት የለብሽም። እኔ በጣም መልካም ሰው ነኝ። ስለዚህ የተደረገልሽን መርሳት የለብሽም። ደግሞ ስለ የትኛው ስራ ነው እንደዚህ የምትለጠጨው? ማን ስለሆንሽና ነው? ያን ውለታዬን መርሳት የለብሽም ስትላት፣ እኮ ተዬ እኔ እኮ ግራ ገባኝ። አሁን ምንድነው የተፈጠረው ነገር? ምንድነው ያጠፋሁት? እንዴት ነው እንደዚህ የምትይኝ? እየቀለድሽብኝ ነው አይደል? አረ በፍጹም እኔ እየቀለድኩ አይደለም። አንቺ ዝም አትይም? ቆይ ለምን የምትጠየቂውን አትመልሽም? ለምን አፍሽን አዝጊም? ብላ አሁንም በእምነት ትጮህባታለች። እሷም አይ እቴጌ እኔ እኮ ምን እንደተፈጠረ ግራ ገብቶኝ ነው። አንቺ ቆይ እኔ እኮ ልጅሽ ልትሞት ነው ተብሎ መግቢያ ቀዳዳው ጠፍቶብሽ ልጅሽን ስንት መስዋዕትነት ከፍዬ ያዳንኩልሽ ሴትዮ ነኝ ስትል፣ አዎ አውቃለሁ እትዬ አውቃለሁ። እና ታዲያ ቆይ ለምንድን ነው እንደዚህ የሚያደርግሽ? እኮ እኔ ጥፋቱ ምንድን ነው? ያደረግኩን ነገር ምንድን ነው ብላ ስትጠይቅ አሁንም በድጋሜ ልብሱን እንዳላጠበች ይነገራታል። እሷም እሺ በቃ ብላ ያን ተቀብላ ትሄዳለች። በነገራችን ላይ ደግሞ ባለፈው ያበደርኩሽን ብር ቶሎ እንድትመልሽ፣ ምክንያቱም ከቆየ ስጦታ ስለሚመስልሽ ስትላት፣ እሺ እቴጌ ነገሮች ስላልተስተካከሉልኝ ነው እንጂ እመልስልሻለሁ ትላታለች። እሷም እንደዛ ብላት ወደ ስራዋ ከገባችው በኋላ ዮሐና ልጇ እያጸዳች ስለነበረ ልዑል ዮሐና እንዴት ነሽ? ደህና ነሽ? ጎበዝ ተማሪ ነሽ አሉ። ማለቴ በሚቀጥለው አመት ልትፈተኝ ነው። እናም የሆነው ጋይዶችን ላዘጋጅልሽ አስቤያለሁ። ማለቴ የሆነ ጋይድ ሰርቼ ልሰጥሽ ፈልጋለሁ ሲላት አለችው። አዎ እንደውም ቆይ ሰርቼ ማታ ሰጥሻለሁ ሲላት፣ እሺ ትለዋለች። እሷም እዛ ጽዳቷን እያጸዳች እያለ ልዑል ተነስቶ ወደ ክላሱ ይሄዳል ማለት ነው። ከዛም ይሄ የቤቱ ባለቤት የብቻ ልጁ የመጀመሪያ ልጁ ከሌላ የወለዳት ይመጣል። እሱም ክንዴ ይባላል ማለት ነው። ከዛ ከቤት ከመጣ በኋላ ልጅቷ ዮሐና ማለት ነው የሰራተኛዋ ልጅ በጣም ቆንጅዬና የምታምር ስለነበረች እዛ ጎንበስ እያለች ስታጸዳ ያያታል። እናም ከኋላው አሁኑ ኡፍ እንዴት አባቷ ነው የምታምረው እያለ እሷም ደንግጣ ዘወር ስትል ኡፍ የማን ቆንጆ ነሽ ባክሽ ብሎ ፍጥጥ ብሎ ሲያያት እሷም ጥሩ ፊት ስላላሳየችው መለስ አለና ማለቴ ማንሽ አንቺ ሲላትኝ ዝም ትለዋለች አሁንም በድጋሚ። ከዛ እቤት ሰው የለም እንዴ ሲላት አሉልክ እዛ ብላ ወዳሉበት ቦታ ትመራዋለች። እሱም ወደ ልዑል ወደ ወንድሙ ክላስ ይገባና ልዑል አሁንም እዚህ አልጋ ላይ ተኝተሃል ማለት ነው? አዎ ምን ነው? ለዮሐና እኮ የሆነ ጋይድ እሰራላታለሁ ብዬ ስለሱ እያሰብኩኝ ነው እኮ። በጣም ተመስጠሃል። ማናት ደግሞ ዮሐና? የአጋዣችን ልጅ የዚያች የሰራተኛችሁ ልጅ ናት? አዎ ደግሞ የሰራተኛችን ሳይሆን የአጋዣችን ልጅ በጣም ጎበዝ ተማሪ ናት አሉ። እናም ደግሞ የሚቀጥለው አመት ስለምትፈተን እና ጋይድ ላዘጋጅላት አስቤ ነው ሲለው፣ ቆይ አንተ ያምሃል እንዴ? ከሰራተኛ ስራ አትወጣም? ከሰራተኛ ልጅ ወይም ከሰራተኞች ጋር ለምንድን ነው የማትወጣው? ቆይ አንተ ወንድ ልጅ አይደለ እንዴ? ሁሉን ነገር ትተህላሽ ብለህ አትወጣም እንዴ ሲለው፣ እንዴ ቆይ ምን እያልክ ነው ያለኸው? አልገባኝም ሲለው፣ አይገባህም። ለነገሩ ምንም ብለህ አሁን አይገባህም። ስለማይገባህ ተወው በቃ። ይልቁንስ እናትህ አለች ሲለው፣ አዎ አለች፣ ግን ከይቅርታ ጋር ክንዴ እናትህ ባትለኝ መልካም ነው። ምክንያቱም እናቴ ያንተም እናትህ ናት ሲለው፣ አይ ነው ብለህ ነው? የኔም እናቴ ናት። ይሁን እሺ በቃ ብሎ ትቶት ይወጣል ማለት ነው። ውዶችዬ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ነባሮች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ምክንያቱም ለምን እንደሆነ አላውቅም ይመስለኛል፣ ግን
ዩቲዩብ ራሱ ላይኩን እያነሳው መሰለኝ። በየቤቱ ስንሄድም ለምን ላይክ አታደርጉም ምናምን ላይክሽ አልደረሰኝም ይላሉ። ለማን እና ውዶቼ አትርሱ ማለት ነው። ኮመንቱ በጣም ብዙ ስለሚሆን ላይኩ ያንሳል። ላይክ ማድረጋችሁን አትርሱ። አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ባባይ ቻው ቻው ውዶቼ።